እንደምን አላችሁ የተወደዳችሁ ቅዱሳን? ቄስ ባንታየው ታደሰ እባላለሁ። ባለፉት 2 ሳምንታቶች በተከታታይ ያየናቸው ያሉ የትምህርት ክፍሎች አሉን። አማኞች በኢየሱስ ክርስቶስ የወንጌል ሥራ ውስጥ ቤተክርስቲያንና የወንጌል ስርጭት በሚል ወይንም የወንጌል ተልእኮዋ እየተመለከትን ያለነው። ባለፈው ሳምንት ግን የምስክርነት መንገዶች የሚል ርዕሶቻችንን አይተናል። የምስክርነት መንገዶች የሚለው ስር 4 ነጥቦችን እንደተመለከትን እንዳየንን እናስታውሳለን። የመጀመሪያው የግል ምስክርነት ብለን ያየነው በግል መመስከር የሚለውን ተመልክተናል። ሁለተኛው የአኗኗር ዘይቤ የወንጌል ምስክርነት ነው። በመንኖረው፣ በመንመላለሰው፣ በመናደርገው፣ በመንናገረው ክርስቶስ ኢየሱስን ወንጌል መናገር የሚችል ሕይወት ይኑረን በሚል አይተናል። ሶስተኛው የቃል አዋጅ ነው። የቃል አዋጅ ስንል በቃላችን የምናውጀው ያለ አስተማሪ መስማት እንደማይችሉ፣ ያለ አዋጅ ነጋሪ ሰዎች የሚነገርን ነገር ማድመጥ እንደማይችሉ ተመልክተን የቃል አዋጅ ንግርት ውስጥ ግን አንዳንድ ነገሮችን ማስተዋል እንዳለብን ጠቅሻለሁ። በግልጽና ቀለል ማለ መንገድን መናገር ብለን አስቀምጠናል። ሌሎች ጥያቄ ቢኖርባቸው በጥሞና የነሱን ጥያቄ ማድመጥ የሚል ነጥብም ተመልክተን አልፈናል። ሌላኛው እውነትን ለማረጋገጥ ቅዱሳት መጽሐፍትን መጠቀም ብለናል። መጽሐፍ ቅዱስን መጠቀም ብለን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለውን እግዚአብሔር መንፈስ ያለባቸውን መጽሐፍት ሁሉ ብሎ ሐዋርያው ጳውሎስ ልጁ ጢሞቴዎስን የመከረውንም ክፍል ተመልክተናል። ሌላኛው በዚሁ ነጥብ ውስጥ የቃሉን አዋጅ ሁሉ ጊዜ በትህትና በአክብሮት መናገርም መቻል እንዳለብን አይተን ነው ያለፍነው። በአራተኛ ላይ ያስቀመጥነው የምስክርነት መንገድ ብለን ያወራናቸው አገልግሎትና ርህራሄ ነው። የምስክርነት መንገድ አንዱ ርህራሄ የተሞላበት ሕይወት ነው። እኛ ለሰዎች የምናደርገው ለተራቡት፣ ለተጠሙት፣ ለታመሙት፣ ወላጅ አልባ ለሆኑ፣ ጧሪ ላጡ እናት አባቶች፣ መንገድ ላይ ለወደቁ፣ የእናት ያለ ለሚሉ፣ የአባት ያለ ለሚሉ ሰዎች መቆረስ መድረስ የሚችል መንገድ የኛ ሕይወት የሚጠይቅ ወይንም ማሳየት እንዳለብን ተመልክተናል። ዛሬ ቤተክርስቲያንና ተልእኮዋ የሚለውን ደግሞ አብረን እናያለን። ቤተክርስቲያንና ተልእኮዋ፣ ቤተክርስቲያንና የወንጌል ስርጭት። ቤተክርስቲያን የተጠራችበት ዓላማ ወይንም ተልእኮዋ 3 ቢሆኑም አንዱን ግን በደንብ እናያለን። 3 ናቸው፣ አንዱን ግን በትኩረት እናያለን። የመጀመሪያው እኔ ማሰምርበት የምፈልገው የቤተክርስቲያን ተልእኮዋ፣ ዓላማዋ፣ ግቧ፣ የተጠራችበት ዋና ነገሯ ምንድን ነው ካልን የወንጌል ስርጭት ነው። የወንጌል ስርጭት ነው። የወንጌል አዋጅ ነው። ማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 20 ያለውን ክፍል ማየት ተገቢ ነው። የማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 20 ያለውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አብረን እናንብብ። ከ15 እስከ 20 ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀም ይድናልና ያላመነ ግን ይፈረድበታል። ያመኑት እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራ ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። ቁጥር 15 እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረታት ሁሉ ስበኩ። ሂዱ የተባልነው የቤተ ክርስቲያን ተልእኮዋ መሄድ ነው። የሚሄድ አባል፣ የሚሄድ ህዝብ፣ የሚሄድ ምእመናን፣ የሚሄድ አገልጋይ፣ የሚሰራ ትውልድ ልታፈራ ተጠርታለች።
የቤተ ክርስቲያን ተልእኮዋ ምንድነው ካልን የቤተ ክርስቲያን ዋና ዓላማዋ በዚህ ምድር ላይ መቆሟ መተከሏ አምባሳደር ሆና መቀመጧ ምንድነው ካልን የወንጌል ስርጭትን ማካሄድ ነው። መጠንቀቅ ከሚገቡን ነገሮች መካከል አንዳንድ ያየናቸው የምንሄዳቸው ነጥቦች አሉት። ወንጌልን ለምንድን ነው የምናደርሰው? ይሄ ጥያቄ ነው ዛሬ በጣም አስፍተን የምንመለከተው። ቤተክርስቲያን ተልእኮዋ የወንጌል ስርጭት ነው ካልን ወንጌልን ለምንድን ነው የምታደርሰው? ምንድነው ዓላማው? ይሄ ትልቅ ተልእኮ ተሰጥቷታል። የዚህ ትልቅ ተልእኮ ዓላማ ምንድነው? የዚህ ትልቅ ተልእኮ ግብ ምንድነው? የዚህ ትልቅ ተልእኮ ዋና አድርጋ እንድትይዘው ያደረጋት ነገር ምንድነው የሚሉ ናቸው። ወንጌልን ለምን እናደርሳለን? ለምንድነው ወንጌልን የምናደርሰው? አንደኛው ሰው ያለ ክርስቶስ ጠፊ ስለሆነ ነው። ሰው ያለ ክርስቶስ ጠፊ መሆኑን ቤተክርስቲያን ይገባታልም ገብቷታልም ሊገባትም ይገባል። ሰው ያለ ክርስቶስ ጠፊ መሆኑን ካወቀች አትቀመጥም። የሚጠፉትን ለማዳን ትሄዳለች። ተልእኮዋ ይሄ ነው። ግቧ ይሄ ነው። የተሰጣት የወንጌል አደራ ይሄ ነው። ለዚህ ነው የማርቆስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ 16 ቁጥር 15 ላይ የተናገረው እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ። ወዴት ልሂድ? ወደሚጠፉት ሂዱ። የሚጠፉትን ወደ ሞት የሚነዱትን ለመታደግ ነው ቤተክርስቲያን የተቀመጠችው። የቤተክርስቲያን ተልእኮዋ ይሄ ነው። ወንጌል ለምንድን ነው የምናደርሰው ካልን ሰው ሁሉ ያለ ክርስቶስ ጠፊ ስለሆነ ነው። ሰው ያለ ክርስቶስ ጠፊ ነው። ሰው ያለ ክርስቶስ ጠፊ ነው ስንል ምን አጠፋው? እንዴት ጠፋ? የአንደኛው ነጥባችን ስር አንድ እያልን እንመልከት። ሰው በኃጢአት የሞተ ስለሆነ ዳግም መወለድ ስለሚያስፈልገው ሰው በኃጢአት የሞተ ነው። ሞቷል። ሰው በኃጢአት ምክንያት ዳግም መወለድ ስለሚያስፈልገው ቤተክርስቲያን በኃጢአት ምክንያት ወደ ሞተው ሰው መሄድ መቻል አለባት። ሞቷል ሰው። አዎ ሞቷል። ምን ገደለው? ኃጢአት። ስለዚህ ቤተክርስቲያን ተልእኮዋ ምንድነው? ወደዚህ የጠፋ ያለው ወደ ሞተው ሰው መሄድ ነው። መጽሐፍ ቅዱስ ሞትን በሁለት መንገድ ይለየዋል። ከሥጋ ሲለይ መንፈሳዊ ሞት፣ ከሥጋ ሲለይ አካላዊ ሞት። መንፈስ ከአካል ወይንም መንፈስ ከሥጋ ሲለይ ነው የመጀመሪያው። መንፈሳዊ ሞት ደግሞ ሰው ከእግዚአብሔር ሲለይ ነው። የመጀመሪያው ሞት መንፈስ ከሥጋ ስትለይ ያዕቆብ ምዕራፍ 2 ቁጥር 26 ላይ ያለውን ሐሳብ ይወክላል። መንፈሳዊ ሞት ደግሞ ሰው ከእግዚአብሔር ሲለይ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ያለው ቃል ነው። ሰው ሞቷል ከእግዚአብሔር ከተለየ በኋላ። ስለዚህ ይሄንን የሞተውን ሰው ለማዳን ወንጌልን ሰብካለን። ሰው ያለ ክርስቶስ ጠፊ ነው፣ ታረቁ ብለን እናውጃለን። ለምንድነው ወንጌል የምንሰብከው ከተባልን ሰው በኃጢአት የሞተ ስለሆነ፣ ሰው ከክርስቶስ ኢየሱስ ተለይቶ ሙት ስለሆነ፣ ሕይወት ስለሌለው፣ የጨለማ ዓለም ስለታጨ፣ መንግስተ ሰማያት ስላልተገባው ወደ መንግስተ ሰማያት እንዲገባ የእግዚአብሔር መንግስት ወራሽ እንዲሆን ከእግዚአብሔር ጋር ታረቁ ብለን እንሰብካለን። የወንጌል ለምን መስበክ አስፈለገ ካልን ሰው በኃጢአት የሞተ ስለሆነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ይሄንን ያረጋግጥልናል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አያይም። አስተውላችሁ ስሙኝ፣ እደግመዋለሁ ይሄንን ቃል። በልጁ የሚያምን የዘላለም ሕይወት አለው። የሚያምን ነው የዘላለም ሕይወት ያለው።
በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። በክርስቶስ ኢየሱስ የሚያምን ብቻ ነው የዘላለም ሕይወት ባለቤት የሚሆነው። በልጁ በክርስቶስ ኢየሱስ የማያምን የዘላለም ሕይወት የለውም። በልጁ በክርስቶስ ኢየሱስ የማያምን የዚህ ዓለም ገዢ ልጅ ነው፣ ፍርደኛ ነው፣ ለሲኦል የታጨ ነው። በልጁ በክርስቶስ ኢየሱስ የሚያምን ግን በወደደን በእርሱ ከዚህ ዓለም ገዢ ከአሸናፊዎች እንበልጣለን ተብሎ ነው የተጻፈው። አንድ መጽሐፍ ቅዱስ ክፍልን እንመልከት። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 12 ላይ ዮሐንስ ይህንን መልእክቱን እንደዚህ ብሎ ነው የሚያስቀምጠው። ልጁ ያለው ሕይወት አለው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ልጅ የሌለው የጠፋ ሕይወት ነው ያለው። ወገኖቼ ዛሬ በደንብ ልናስተውል የሚገባው ዳግም መወለድ አለብን። መንፈሳዊ ልደት ማድረግ አለብን። መንፈሳዊ ውልደት፣ መንፈሳዊ ልደት በስጋና በደም አይመጣም። መንፈሳዊ ልደት በሰው ሥራ የሚመጣ አይደለም። መንፈሳዊ ልደት በየትኛውም የሃይማኖት ሥራዎች የሚመጣ አይደለም። እደግመዋለሁ ይሄንን አስምሬበት። መንፈሳዊ ልደት በስጋና በደም አይመጣም። በዘር አይገኝም ድነት። መንፈሳዊ ልደት በሥራ አይመጣም። ብዙ ስለሰራን የዘላለም ሕይወት ወራሾች መሆን አንችልም። መንፈሳዊ ልደት በየትኛውም ሃይማኖታዊ ሥርዓቶች ውስጥ የምናገኘው አይደለም። ልጅ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል መጽሐፍ ቅዱስ። ዛሬ የቤተ ክርስቲያን የወንጌል ተልእኮዋ ይሄ ነው። ለሚሞቱት፣ ለሚጠፉት፣ በኃጢአት ለሚወሰዱት ኑ ብላ መስበክ፣ ኑ ብላ መናገር፣ ኑ ብላ ማወጅ ነው። አዎ ሰው ሁሉ የጠፋ ነው ብለናል። ወንጌልን ለምናደርሳለን ሰው ያለ ክርስቶስ ጠፊ ነው አልን። ሁለተኛው ሰው በኃጢአት ምክንያት የጠፋ ስለሆነ ድነት ያስፈልገዋል። ኃጢአት ድነት አሳጥቶታል። ስለዚህ ወደ ድነት እንዲመለስ እንሰብካለን። የጠፋው ልጅ በሉቃስ ወንጌል ምዕራፍ 15 ላይ ያለ በማባከን ሰው ጠፍቷል። ይህንን ሁልጊዜ መረዳት አለብን። በመቀበዝበዝ ሰው ጠፍቷል። ባለመጠንቀቅ ሰው ጠፍቷል። ድሪሟን ባለመጠበቅ ባለመጠንቀቅ እንደጣለች ቤቱን ሁሉ እንደተተረገ በመቀበዝበዝ እንደጠፉ በጎች እንደዛ ሆነናል። በማባከን እንደጠፋው ልጅ የሰው ልጅ ሁሉ ጠፍቷል። ስለዚህ ቤተክርስቲያን ተልእኮዋ ይሄ ነው። ሰው ጠፍቷል። የጠፋውን ድነት ያጣውን ወደ ድህነት ለመመለስ ይሄን ቤተክርስቲያን ትልቁ ተልእኮዋ የወንጌል ስርጭት ነው። ለነማ እነዚህ በኃጢአት ምክንያት ስለጠፉት የሰው ልጆች ሁሉ በመቀበዝበዝ ጠፍተናል። ባለመጠንቀቅ የጠፋ በማባከን የጠፉትን እነዚህን ለመመለስ የቤተክርስቲያን ተልእኮዋ እነዚህ ናቸው። የቤተክርስቲያን ተልእኮዋ የመጀመሪያውን ነው ያየን ያለነው። የሰው ልጅ በኃጢአት ምክንያት ስለጠፋ ያጠፉትን ዝርዝሮች እየተመለከትን ነው። ምንድነው ያጠፋው? ሶስተኛው የሰው ልጅ ሰው በኃጢአት ምክንያት ባሪያ ስለሆነ በኃጢአት ቁጥጥር ስር ስለተገዛ ከኃጢአት ቁጥጥር ነፃ መውጣት ስለማይችል ነፃ የሚያወጣውን ኢየሱስ ክርስቶስን በወንጌል አማካኝነት ይዛ ትሄዳለች ቤተክርስቲያን። ይሄ ነው ግብሽ፣ ይሄ ነው ተልእኮ፣ ይሄ ነው የቤተክርስቲያን የመጨረሻ ተልእኮዋ። ኑ ብላ በኃጢአት ባርነት በኃጢአት ቀንበር ውስጥ ያሉትን ለማላቀቅ የነፃነት ወንጌል የምስራቱን ወንጌል ሄዳ ትሰብካለች። የቤተክርስቲያን ተልእኮዋ ይሄ ነው። ቤተክርስቲያን በወንጌል ውስጥ ያላት ተሳትፎ ቤተክርስቲያን ምን ይጠበቅበታል ካልን አንዱና አንዱ ላልዳኑ በጨለማ ላሉ ኢየሱስ ክርስቶስ ያድናል ኑ ዳኑ ብላ መሄድ ነው። ይህንን በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ማየት እንችላለን። በዮሐንስ ወንጌል ምዕራፍ 8 ቁጥር 34
እንደዚሁም በሮሜ ምዕራፍ 6 ቁጥር 16 ሰው በኃጢአት ቀንበር ውስጥ የተያዘ መሆኑን፣ ሰው በኃጢአት ቀንበር የተገዛ መሆኑን፣ ሰው በኃጢአት ቀንበር የተጨነቀ መሆኑን የሚያመለክት የመጽሐፍ ቅዱስ ክፍሎች ናቸው። እነዚህን ሰዎች ነፃ ለማውጣት የቤተክርስቲያን ተልእኮ ተሰጥቷታል። አዎ የቤተክርስቲያን ተልእኮዋ ምንድነው እያልን ያለነው? የቤተክርስቲያን ወንጌልን ለምን መስበክ ያስፈልጋታል? ሰው ሁሉ ያለ ክርስቶስ ጠፊ መሆኑን አውቃ ተረድታ እንድትሄድ ስለተጠራች ነው። ሰው ሁሉ ደግሞ ያለ ክርስቶስ ጠፊ የሆነው ሰው በኃጢአት ምክንያት ባሪያ ስለሆነ ነው ብለን ያየናለን ዝርዝር ውስጥ። በዚህ ሰው ያለ ክርስቶስ ጠፊ የሆነው አራተኛው ነጥብ ምንድነው? ኃጢአተኞች መንፈሳዊ እውሮች ስለሆኑ ነው። ኃጢአት ዓይንን ያሳውራል። ኃጢአት መንፈሳዊ እውር ያደርጋል። እግዚአብሔርን ማየት አንችልም። መንፈሳዊ ነገር አይገባንም። የዘላለም ምስጢር አንረዳም። የዚህ ዓለም ገዢ አይምሮአቸውን አሳውሯል ተብሎ የተጻፈው ቃል በኃጢአተኞች ላይ ተፈጽሟልና። ስለዚህ ቤተክርስቲያን ወንጌል ተልእኮዋን የምትፈጽመው ወንጌል ለምን እናደርሳለን? ቤተክርስቲያን ለምን አደርሳለሁ ስትል ሰው ያለ ክርስቶስ ጠፊ ነው። ምንድነው ያጠፋቸው ከተባለ መንፈሳዊ እውሮች አድርጓቸዋል። ምን? ኃጢአት። በእነዚህ የመጽሐፍ ቅዱስ ክፍሎች ውስጥ ኃጢአት እንዴት እንደሚያሳውር የመጽሐፍ ቅዱስ ክፍሎችን አንዳንድ እያየን እንሂድ። ሰው በሰይጣን ታውሯል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ያለውን ሐሳብ መመልከት እንችላለን። በሰይጣን ታውሯል። ሰይጣን የሰው ልጆችን አሳውሯል። እንደዚህ ይላል መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነው ክርስቶስ የክብሩን ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ስለዚህ ኃጢአተኛ መንፈሳዊ እውርነት ያመጣል። ሰይጣን አሳውሯል። ክርስቶስን እንዳያዩ፣ ክርስቶስን እንዳያውቁ፣ ክርስቶስን እንዳይረዱ፣ ክርስቶስን በግልጽ እንዳያውቁት የዚህ ዓለም ገዢ አሳውሯል። ሌላኛው የእግዚአብሔርን መንግስት እንዳያዩ አሳውሯል። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አለ እግዚአብሔርን መንግስት እንዳይረዱ፣ የቀረበላቸውን የእግዚአብሔርን ኑ ወደ እግዚአብሔር መንግስት ግቡ የሚለውን የመስቀሉን እውነት እንዳይረዱ የዚህ ዓለም ገዢ አሳውሯል። ኃጢአተኞች መንፈሳዊ እውሮች ናቸው። ለነዚህ መድረስ የምትችለው ቤተክርስቲያን ብቻ ናት። ሌላኛው መንፈሳዊ ነገርን እንዳይቀበሉ እንዳይረዱ ተደርገዋል። መንፈሳዊ ነገርን እንዳይቀበሉና እንዳይረዱ የተደረጉትን መድረስ የምትችለው ቤተክርስቲያን ናት። ሌላኛው ወንጌልን ለምን እናደርሳለን በሚለው ሰው ሁሉ ያለ ክርስቶስ ጠፊ ነው ከሚለው ሐሳብ በአምስተኛ ላይ ልናስቀምጥ የምንችለው ነገር ኃጢአተኞች መንፈሳዊ ወንጀለኞች ናቸው። ኃጢአት መንፈሳዊ ወንጀለኛ ያደርጋል። ወንጀለኝነት ነው የሚሰማቸው። ፍትህ አይሰማቸውም፣ ሰላም አይሰማቸውም፣ ረፍት አይሰማቸውም። ኃጢአት አንቆ የሚይዝ ወጥመድ ነው። ኃጢአት በእግዚአብሔር ላይ የሚሰራ ወንጀል ነው። ለዚህ ነው መዝሙረኛው ዳዊት በመዝሙር 14 ላይ ሄደን ስንመለከት ከቁጥር 2 እስከ 3 ላይ እንደዚህ የሚል ሐሳብ ዳዊት ያስቀምጣል። መዝሙር 14ን እንመልከት። መዝሙር 14 ቁጥር 2 እና 3 ቁጥር 2 እና 3 በቅንነት የሚሄድ ጽድቅን የሚያደርግ በልቡም የእውነትን የሚናገር በአንደበቱ የማይሸነግል ባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአት በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘብን በአራጣ የማያበድር
በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል። ምን የሚያል አንደበቱ የማይሸነግል የሚሸነግል ወንጀለኛ ነው። ምክንያቱም ሸንግሏል፣ ነፃነት አይሰማውም። አራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ አይታወክም። ፍትህ ነው የሚሰማው፣ ረፍት ነው የሚሰማው። ወገኖቼ ኃጢአት ያሸማቅቃል፣ ኃጢአት ያስራል። ዛሬ ቤተክርስቲያን ተልኮዋ ወደ እነዚህ ሰዎች መሄድ ነው፣ ወደሚሸማቀቁት፣ ግራ ወደ ተጋቡት፣ የፍትህ ያለ የሚሉ ኢየሱስ መቼ ይደርስልናል ብለው ለሚጨነቁ ቤተክርስቲያን ግቧ ተልኮዋ ይሄ ነው። መሄድ መቻል አለባት። መጽሐፍ ቅዱስ እግዚአብሔር ኃጢአተኞችን እንደሚጠላ የኃጢአተኞችን ተግባር እንደማይደግፍ እንደሚቃወም ኃጢአታዊ ድርጊቶቻችንን እንደሚጠየፍ መጽሐፍ ቅዱስ ይናገራል። ወገኖቼ ዛሬ ኃጢአተኛ ኃጢአተኝነቱን ትቶ ወደ እግዚአብሔር መንግስት ቢመጣ ሊቀበል የአባታችሁ እጅ ተዘርግቷል። ኑና ታረቁ እንላችኋለን። እግዚአብሔር ኃጢአተኛን አይደለም ኃጢአትን ይጠላል። ተውና ና ኢየሱስ የዘላለም ሕይወት ባለቤት ያደርጋል። የኃጢአት ድርጊቶችን ይጠላል። ምሳሌ ምዕራፍ 6 ከ16 እስከ 19 መመልከት እንችላለን። ኃጢአታዊ ሐሳቦችን ይጠላል። ማቴዎስ 5:28 ላይ ኃጢአታዊ ንግግሮቻችንን ይጠላል። ማቴዎስ 12 ከ34 እስከ 37 ያለውን ሐሳብ መመልከት እንችላለን። ስለዚህ የቤተክርስቲያን ተልኮዋ ይሄ ነው። ቤተክርስቲያን ምንድነው? ቤተክርስቲያን ምንድነው ድርሻዋ ካልን ወንጌል ማድረስ ነው። በዚህ ውስጥ የቤተክርስቲያን ተልኮ ጌታ ኢየሱስ ክርስቶስ የሰጠው ነው። ሁለተኛ ላይ ሰውን ከክርስቶስ የጠፋውን ሰው ያለ ክርስቶስ ጠፊ ነው ብለናል የመጀመሪያው ላይ። ሁለተኛው ኢየሱስ ደቀ መዛሙርትን ወንጌል እንዲሰሩ ስላዘዘ ነው። ቤተክርስቲያን ዛሬ የታዘዘችው ትእዛዝ አለ። መሄድ አለባት። ደቀ መዛሙርት ማፍራት አለባት። ወንጌል ተናጋሪዎችን ማበጀት አለባት። ወንጌል የሚሰብኩ ሰዎችን ማሳደግ አለባት። የእግዚአብሔር ዓላማ ሁሉ ጊዜ ሰዎች የርሱ እንዲሆኑ የርሱ የሆኑትን ይጠራቸዋል። ደግሞም የእግዚአብሔርን ፍቃድ እንዲናገሩ የዳኑበትንም እውነት እንዲያውጁ ያደርጋል። ዛሬ ቤተክርስቲያን የተሰጣትን ተልኮ በደቀ መዛሙርቶቿ አማካኝነት ማስፈጸም እንድትችል ተደርጋን የተጠራችው። ጌታ ኢየሱስ ክርስቶስ ሂዱ ሲል ለደቀ መዛሙርቶች ነው የሰጠው። ቤተክርስቲያን ደቀ መዛሙርት ማፍራት አለባት። ወንጌልን ይዘው የሚሄዱ ላልዳኑ ሰዎች የሚናገሩ የሚያውጁ ከጨለማ ወደሚደነቅ ብርሃን ወደ ክርስቶስ ኢየሱስ የሚያፈልሱ ሐዋርያትን፣ ነቢያትን፣ ወንጌላውያትን፣ አስተማሪዎችን መውለድ ማብቃት መቻል አለባት። ይሄ ነው የቤተክርስቲያን ተልኮ። ይሄ ነው የቤተክርስቲያን ትልቋ ግቧ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ያለውን ሐሳብ ስትመለከቱ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ያለውን ሐሳብ ስትመለከቱ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለምን እንዲሁ ወዷልና። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ዓለምን እንዲወዷልና። ሐዋርያቶች ደቀ መዝሙር ዛሬ የተወደድንበትን እግዚአብሔር አብ ዓለምን የወደደበትን በነፃ የተሰጠውን ስጦታ ለዓለም ሁሉ እንዲናገሩ እንዲያውጁ ቤተክርስቲያን ደቀ መዝሙር ማብቃት ማፍራት መቻል አለባት። ዛሬ ወገኖቼ ቤተክርስቲያን ተልኮዋ ወንጌል ለምን እናደርሳለን ካልን ሰው ያለ ክርስቶስ ጠፊ መሆኑን አውቃ ሰው በኃጢአት የሞተ ስለሆነ እየሞተ ወዳለው ሰው መድረስ እንዳለባት ተረድታ እንድትንቀሳቀስ ነው። ቤተክርስቲያን ደቀ መዛሙርት
ወንጌል የሚሰሩ ሰራተኞችን አብዝታ የመከሩን ሰራተኞች አብዝታ ወደ መከሩ እንድትልክ ነው። የመከሩ ጌታ ሰራተኞችን እንደላከ ቤተክርስቲያን ዛሬ ላኪ መሆን መቻል አለባት። ሚስዮናዊ መሆን መቻል አለባት። ዛሬ የሉትራን አውርስ ሚኒስትሪ ኢትዮጵያ አንዱ በማረሚያ ቤት በቤተክርስቲያን በተለያዩ ቦታ ሰዎች ብቁ ሆነው በተቻላቸው አቅም ወንጌልን ለፍጥረታት እንዲሰብኩ የሚያስተምር የሚያሰለጥን ተልእኮውን የሚያስፈጽም አንድ ዓለም አቀፍ የሉትራን አገልጋዮች ማህበር ነው። አገልግሎትም ማህበር ነው። ስለዚህ ዛሬ እንላለን ቤተክርስቲያን ተልእኮዋ ሐዋርያቶችን ማብዛት ነው፣ ደቀ መዛሙርትን ማብዛት ነው። ይሄንን ተልእኮዋን እንድታስፈጽም በማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ያለውን ታላቁን ተልእኮዋን መዘንጋት የለባትም። ወደ ዓለም ሁሉ ሂዱ የሚል እንጸልይ። የተፈራህና የተከበርክ በዙፋን ያለህ እግዚአብሔር ዛሬ ቤተክርስቲያንን እንድታነቃ እኛን እንድታነቃ የቤተክርስቲያን ተልእኮዋ ወንጌልን ማድረስ ነው። ሚስዮኗ ይሄ ነው፣ ግቧ ይሄ ነው። ወንጌልን የሚያደርሱ ደቀ መዛሙርትን ማፍራትና ማብቃት፣ ወደ ጨለማ ውስጥ ያሉትን ወደ ሞት የሚነዱትን መታደግ እንድትችል ነው። በኢየሱስ ክርስቶስ ስም ዛሬ የተኛት ቤተክርስቲያን እንድትነቃ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የወንጌል ተልእኮአችንን ከግብ ማድረስ እንድንችል ቤተክርስቲያን የተሰጣትን ተልእኮ ይዛ እንዳትተኛ የሚያነቃ የመንፈስ ህልውና በኢየሱስ ስም በኢትዮጵያ የወንጌል አብያተ ክርስቲያናት ህብረት የካውንስል ህብረት ቤተ እምነቶች ላይ ቤተክርስቲያን ላይ ቤተ እምነቶች ላይ በኢየሱስ ስም እንዲመጣ እኔ ባሪያህ ጸልያለሁ። እግዚአብሔር የዘላለም አባት ሆይ ወንጌልን ሳንሰብክ ወየው እንዳንል የተጠሩ ሁሉ የወንጌል እውነት ገብቷቸው መሄድ እንዲችሉ መንፈስ እንዲያነቃን እንድትረዳን በስም ስልጣን እንጸልያለን። ስለምትረዳን ስለምታነቃን ዛሬ አይናችንን ስለምታበራልን ኩል ስለምትሰጠን የወንጌልን እውነት አንስተን ወደፊት መሄድ እንድንችል ጸጋን እንድታበዛልን እንጸልያለን። ትረዳናለህ፣ ታግዘናለህ። የዚህን የእውነት ወንጌል ጥለን በጨለማ የሚነዱትን ሰዎች እያየን የራሳችንን ጥቅም የምናግበሰብስ እንዳንሆን እንድታነቃን በኢየሱስ ስም ጸለይኩ። ስለ ሁሉ ክብር ሁሉ ላንተ ብቻ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ተባረኩ።